ሴት ልጁ ልትደፈርበት የነበረው የወላይታው አባት የደፋሪውን ብልት ቆርጦ በአደባባይ ላይ ይዞ ወጥቷል። ስለሱ ዝርዝር መረጃ ይዤላችኋለሁ። እንዲሁም ደግሞ በአለም ላይ የዞረች ከ100 ሀገራት በላይ ወንዶች ጋር አብራ የተኛችው ሴት መነጋገሪያ ሆናለች። ስለሱ ዝርዝር መረጃ ይዤላችኋለሁ። እንዲሁም ደግሞ ዛሬ የካቲት 24 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ 7ኛ ዓመታቸውን እያከበሩ ይገኛሉ። ስለሳቸው ጥያቄ እንጠይቃለን። ምን አተረፋችሁ? ምን ተጠቀማችሁ? እስከ መጨረሻ አብራችሁን ቆዩ። እንዲሁም ደግሞ በተመሳሳይ ሰዓት ሲያለቅስ እንዲሁም ሲስቅ የምናቀው ይህ ህፃን ታሪኩ እጅግ በጣም የሚገርም ታሪክ እንዳለውና ታሪኩም እየተቀየረ እንዳለ ሰምተናል። ስለሱ ዝርዝር መረጃ ነግራችኋለሁ። ሌሎች ፈታ ዘና የሚያደርጉ ቪዲዮዎችንም ጨምሬ ይዤላችሁ መጥቻለሁ። እኔ ወዳጃችሁ መለይ ፌዳው ነኝ። በቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ያደርጋችሁ። እንግዲህ በጣም በሚያሳዝን ሁኔታ የወላይታው አባት የገዛ ጓደኛው ልጁን ሲደፍርበት አግኝቶ በፍልጣናቱን ካለው በኋላ ብልቱን ቆርጦ ከተማ ውስጥ በእጁ ይዞ የዞረ ቪዲዮ ሲለቀቅና በጣም መነጋገሪያ ሲሆን ነበር እና ብዙዎች ትክክለኛ ፍትህ ያገኘችው አሁን ነው የተደፈረችው ልጅ በማለት አስተያየታቸውን እየገለጹ ይገኛሉ። እናንተም ምን ተሰማችሁ? ትክክል ነው ትክክል አይደለም? እስኪ ቪዲዮውን እንስማውና ከዛ የራሳችንን አስተያየት እንሰጥበታል። ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነጥርጦ ከዛም በኋላ ብልቱን ቆርጦታል እና ቪዲዮ ወጥቷል። የቆረጠውን ብልት ይዞ ፖሊስ ይዞት የሄደ ምናምን ቪዲዮ ወጥቷል። እኔ በበኩሌ ትክክለኛ እርምጃ ነው ብዬ ነው ማለት። ምክንያቱም ህፃን ልጆችን የሚደፍርን ሰው እንደዚህ አይነት ተመጣጣኝ ቅጣት ካልተቀጣ በስተቀር ልክ እንደ ኤቨን ነው። አሁን ሄቨን ፍትህ ታግኝ ብለን ጮህን፣ አሁን ፍርዱ ተቀንሶለታል። አይደለም ሊጨመርበት አይደለም ባደረገው ድርጊት ያክል ሊቀጣ ቀርቶ ሄቨንን የደፈረው ሰው ፍርድ ተቀንሶለታል። ይግባኝ ጠይቆ በጭራሽ ህፃናትን አይደለም ለመድፈር ያሰበ ሰው ቅጣቱ መሆን ያለበት የወላይታው አባት እንዳደረገው አይነት ቅጣት ነው መሆን ያለበት ለኔ። እስቲ ያ የወላይታው የህፃኗ አባት ልክ ነው የምትሉ እና ልክ አይደለምም የምትሉ ድምጻችሁን አሰሙ። ምክንያቱም ለህግ ቢሰጥ እንኳን ህግ ያስራዋል እንጂ ተመጣጣኝ ቅጣት አይሰጠውም። ህፃንን ልጅ የደፈረ ሰው የመኖር መብት አለው በኢትዮጵያ ምድር ላይ። ቤትም ዓለም ላይ ይታሰራል እንጂ ተመጣጣኝ ቅጣት አይቀጣም። የወላይታው አባት ያደረገው ልክ ነው አይደለም? በነገራችን ላይ ቪዲዮ ወጥቷል። ልጁ ሊደፍርበት የነበረውን ሰው ብልቱን ቆርጦ በጨርቅ ጠቅልሎ እንደዚህ ይዞት እየዞረ ሰው ከኋላው አጅቡት ምናምን ፎቶን አሳያችኋለሁ። ቪዲዮን ለማሳየት ደግሞ የቲክቶክ ህግ ስለማይፈቅድ ማለት ነው። እና ያ አባት ልክ ነው አይደለም? ልጁ ልትደፈርበት ሲል በገዛ ጓደኛው ደረሰ። ገዛ ጓደኛውን አናቱን በፍልጥ አለውና ከዛ ሊደፍርበት የነበረው መሳሪያ በልቶ እዞት እየዞረ ነው። ልክ ነው አይደለም? ያ አባት እኔ ጀግና ነው ብየዋለሁ። በቃ ልጅ ኮለድ ካይቀር እንደዚህ አባት ቆራጥ ሆነ ውለድ፣ ካልሆነ በስተቀር ህግ ይዳኝልኛል ልጄ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው። ለኔ ልክ ነው። ለናንተስ? እንግዲህ ሐሳብ ስጡበት ውድ ቤተሰቦቼ። የወላይታው አባት በገዛ ጓደኛው ነው እንግዲህ ልጁ ላይ የመድፈር ሙከራ ሲያደርግ ግን ሊደፍርበት ሲል ደርሶ በፍልጣናቱን ካለው በኋላ ቆርጦ ከተማ ላይ ይዞ ሲዞር ቪዲዮ ታይቷል፣ ተለቋል። እንግዲህ ቪዲዮውን ብዙዎቻችሁ አይታችሁታል ብዬ አስባለሁ። ምክንያቱም እዚህ ጋም የዩቲዩብ አልጎሪዝም እንዲህ አይነት ቪዲዮዎችን ስለሚከለክል ማለት ነው ለማሳየት ትንሽ ይከብዳል። በትክክል ግን እንዲህ በቃ ብልቱን ይዞ ሲዞር አይተናልኛ። ያው ሌሎቻችሁ ማየት ትችላላችሁ ቲክቶክ ላይ ማለት ነው። ግን
የዚህ አባት እርምጃ ትክክል ነው ትክክል አይደለም እናንተ ሐሳብ ስጡበት እናልፋለን ከመቶ በላይ ሀገራት ወንዶች ጋር የተኛቸው ይጭቋ ላይ የምትመለከቷት ግለሰብ በአልጋ ላይ የትኞቹ ሀገራት ወንዶች ጥሩ እንደሆኑ እንዲሁም የትኞቹ ሀገራት ደግሞ ደካማ እንደሆኑ መናገሯ በአለም ዙሪያ በዚህ ሰዓት ላይ መነጋገሪያ ሆኗል ሁሉም ሀገራት ዜጎች ጋር የመተኛት እቅድ ያላትና ይህንን አስነዋሪ ስራ እንደዚህና የምታወራው ስለዚህ ግለሰብ መረጃ ልንገራችሁ እናንተ ግን ፎሎ ያላደረጋችሁ ፎሎ አድርጉ እኮ የተባለችው ይቺ የ37 ዓመት ግለሰብ ታዲያ ከአሜሪካ ኢንዲያ ጀርመን እስከ ጅቡቲ ድረስ ያሉ ሁሉንም ወንዶችን መሞከሯን ትገልጻለች ንግግሯ ከሆነ ታዲያ ከዩኬ እስራኤል አውስትራሊያ ሄይቲ ሆላንድ ኖርዌይ ግሪክ ቤልጂየም ጀርመን ጅቡቲ ኒካራጉ ኢታሊ ጓቲማላ ስዊዘርላንድ አርጀንቲናን ጨምሮ ከመቶ በላይ ሀገራት ወንዶች ጋር ወጥቻለሁ ትላለች እዚህ ሁሉ ጊዜ ውስጥ ታዲያ የብራዚል ወንዶችን የሚያክሉ ወንዶች የሉም እጅግ አስደሳች ወንዶችም የብራዚል ወንዶች ናቸውም ነው ያለችው እዚህ ሁሉ ሂደቷ ውስጥ ታዲያ የጀርመንና የዩናይትድ ኪንግደም ወንዶች ግን ምንም አስደሳች እንዳልሆኑም ተናግራለች ዋናነት እጅግ ደካማ ስትል የገለጸቻቸው ደግሞ የአውስትራሊያ ወንዶች ናቸው ፐርፎርማንሳቸውን መጨመር እንዳለባቸው ቺኮኮ የተባለችው የ37 ዓመት ግለሰብ መናገሯንም ከዚህ ዘገባ ላይ ተመልክቻለሁ ጉድ የሚያስብል ነው ይሄ ደግሞ ወይ ጉድ የሚያስብል ነው ለማንኛውም እንዲህ አይነት ሴቶችም እንግዲህ ሚዲያ ላይ ብቅ ይያሉ በእግዚአብሔር ዘንድ በጣም አስነዋሪና አስጠያፊ የሆነውን ተግባር በነጻነት እንደዚህ ብለው ሚዲያ ላይ ሲመጡ በጣም ያስገርማል ለማንኛውም እናንተ የተሰማችሁ ነገር አስተያየት አድርጉ እናልፋለን ብዙ ነገር ማለት አልፈልግም በዚህ ዙሪያ ኢታሊ አካባቢያችሁን ጥርሱን ማሳመር ከፈለጋችሁ የወገባችሁንም ቅርጽ ሼፕ ማስያዝ ከፈለጋችሁ ከኋላ የምታዩት ጌሾ ነው የጌሾ ፍሬ ፈርጥሙ ማለት ነው ጌሾ ሲያፈራ እንደዚህ ቀይ ነው የሚያፈራ ችግሩ ያህበሻ እንጀት አይችለውም እንጂ ይሄን ፍሬ ወጦ አተተባተት ነው እንዳይሆኑብን እንጂ ይሄ እንግዲህ ይችን ፍሬ ይዋጥ ዋጣሉ ደግሞ አንተ ቆረቆ እንደመቀመጫ አሁን ቲክቶክ መንደር ላይ እንግዲህ ትሬንድ አርጋውታል 5 ፍሬ 4 ፍሬ ይዋጣል ተብሏል የጌሾ ፍሬ ነው ሴቶቻችን ጀምሮታል ወንዶች ተጠቀሙትና በኋላ ወገብዛላችሁ ሰብሮላችሁ ቁጭ እንዳይል ይሄው ጌሾ ከማስከሯ አልፋ ለጠላ ግባት ከመዋላ አልፋ የሴቶቻችንን መቀመጫ ወንዶል ሲኖ ልታሳከለው ጌሾ የኮነቱን እኮ ነው ጌሾ ወቀጣ የተባለው ብርበሬ ነው ይሄው እንደውም ምክሩን ተከተላ መጥቶ ልጅ አላሳያት እናንተ ግን አስባችኋል እግዚአብሔር እንደዚህ ግንባር ቀደም እንዳረገኝ እንዳሊ ቀደም ያረገኝ ለማንኛውም ዛሬ 7ኛ ቀናችን ነው ዛሬ እንወጣለን ማለት ነው አባቴ ማለጥለጥ ነው ኧረ ማለጥለጥ ነው የሚባለው ማለጥለጥ እና አላችኋለሁ በቃ ከኋላዋ የሆነ ያደገ ስሜት ነው የሚሰማችሁ እና ቢፎርና አሁን የተረዳሁት ነገር ምን እንደው ታውቃላችሁ እኛ ወንዶች ስፖርት ሰርተን ደረታችን ሰፋ እንዲል ሰውነታችን አበጥበጥ እንዲል እንደምንፈልገው ሁሉ ሴቶች ግን መቀመጫችሁን አፋ ሞንዶልዶል እንድትሉ ነው የምትፈልጉት አይደለ አልተሳሳትኩም ጀለሲው ያዋጣችሁ ነው እውነት ነው ባይዘዌ በጣም ብዙ ሴቶች ሲያወሩ ማለት ነው ምንም እንደማይፈልጉ አክት ያደርጋሉ እንጂ አብዛኛው ሴቶች እንደዛ ይፈልጋሉ ለማንኛውም የጌሾ ገበያ እንደደራ ነው እንግዲህ ይዋጣችሁ ያላችሁ ጌሾ ፍሬ የጀመራችሁ ሰዎች ካላችሁ የኔ ቤተሰቦች እኔም ጀምሬያለሁ ማለት ይቻላል ምክንያቱም ኦልሞስት ከ60% በላይ የኔ ሰብስክራይበሮች ሴቶች ናቸው ስለዚህ እናንተን ይመለከታል ብዬ ነው መረጃውን ያመጣውላችሁና አልፋለን ለማዳም ቅመሞች የተላለፈ መልእክት አለ እኔ አለውላችሁ እያለ ነው አንድ ወንድማችሁ ለማልቀስም ለማዘንም ለመደሰትም እኔ ያለውላችሁ ግን ክፍያ አለው እያለ ነው እስኪ እንስማው የማዳም ቅመሞች ስሙት ማዳም ቤት ሆናችሁ የምታወሩት ሰው ከፈለጋችሁ እኔ አለውላችሁ ቀለል ያለ ችግር ለመናገር 400 ድርሃም ከበድ ያለ ችግር ለመናገር 800 ድርሃም አሳዛኝ ታሪክ ለመናገር 3500 ድርሃም አብሬ ከናንተ ጋር መልቀስ ካለብኝ 4500 ድርሃም ምድር ብዬ እንዲያለቅስ ከፈለጋችሁ 8500 ድርሃም ቆሻሻ ውጭ አውጥቼ ከናንተ ጋር እንድትል ከፈለጋችሁ 15200 ድርሃም እድሜ ልክ ከናንተ ጋር እንድኖር ከፈለጋችሁ 20500 ድርሃም ለሁሉም ሼር ኮፒ ሊንክ ያደርጋችሁ አድርሶ እኔም ደግሞ ለሁሉም እየደረስኩ አለቅሳለሁ ያላችሁኝ ሁሉ አደርጋለሁ ይሄውላችሁ ለየት ያለ የሥራ ፈጠራ ኢትዮጵያ ውስጥ እየመጣ ነው እንግዲህ በአረብ ሀገር ውስጥ የሚኖር ወጣት ይመስላል ከአክሰንቱ ራሱ ይታወቃል ግን
ጀስት ላይክ በቃ የሥራ ፈጠራው ተመቸኝና እስኪ የማዳም ቅመሞች ምን ትላላችሁ? እስከ ዘላለሙ ደግሞ አብሬያችሁ እንድኖር ከፈለጋችሁ 25000 ነው ያለው 25000 ድራም በኢትዮጵያ ስንት ማለት ነው? እስኪ ኮሜንት ላይ አስቀምጡልኝ። ማስክ ነው ወይ ያላችሁኝ ሰዎች ማስክ ሳይሆን ፒኪኒ ነው። በ1700 ብር ይሄንን ፒኪኒ ከኛ ጋር ስትወስዱ ይሄንን ጋውንና እቺን ቦዲ እንመርቀላችኋል። ለትንሽ ነው ከዚህ በለጥ ያለው። እኔ እንደውም እንደ እንትን በጣም ረከሰ ባይ ነኝ። ክብራችንን አንድ ስቴፕ ዝቅ አድርገሽዋል። 1700 ብር ምንድነው? እኔ እንደ ሐሳብ ማቀርብልሽ ነገር ምንድነው መሰለሽ እናቱ በለጡ ዘገኑ ለምን እንትኑን ምርቃቱን ለብሰሽ ከተነካካሽ አይቀር ለምን ዋናውን ለብሰሽ አጠቃቀሙን ያው እኛ ፈራን እንኳን አጠቃቀሙን ስለማናት ሽንት ቤት እንዴት ነው የምንጠቀመው ምናምን ወርገነው ነው ወይስ አውልቀነው ነው ዞር እናደርገዋለን ወይስ እንዴት ነው የሚለው ምታሳይን በዛው አያይዘሽ ማለት ነው። በጣም አሪፍ ይሆናል። ቶሎ እንድንገዛሽ ይገፋፋናል። ገባሽ አይደለ? አሁን እኛ ግን ማለት ነው እውነት ለመናገር መሬቱ እንቅጥቅጥ አይደለም መንጃርኛ እምቦር ቢል ይነሰው ወገን ኧረ ምን ማለት ነው የወረደብን ወይ እንግዲህ አንድ ፓንት 1700 ብር የተሸጠ ነው። ለማንኛውም ይሄ የሴቶች ጉዳይ ነው። እስኪ ሴቶችዬ እንዴት ነው አንድ ፒኪኒ ፓንት በ1700 ብር መግዛት ፌር ነው ወይ? እስኪ ግልጽ አድርጉልኝ። እናልፋታለን። ለማንኛውም ይሄ እንደ ድንገት የተቀረጸው ቪዲዮ አሁን ላይ እጅግ በጣም ገንዘብ እያስገኘለት ይገኛል። እንዴት ነው ገንዘብ እያስገኘለት የሚገኘው የሚለው ላሰማችሁና ከዛ እንመለሳለን። ከ50 ሚሊዮን ናይራ በላይ የተሰበሰበለት ህፃን በእርግጠኝነት የዚህ ልጅ ፎቶ ከዚህ በፊት አይታችሁታል። አልበርት ይባላል እና በዚህ የሰከንዶች ቪዲዮ ላይ እናቱ ፕላምፕሌት ስትሰጠው ላለመብላት ብሎ ሲያለቅስ በዛው ቅጽበት ደግሞ ምግቡን እንዲበላ አያቱ በዜማ ስታባበለው ማልቀሱን አቆሞ ሲስቅ ይታያል። የዚህ ጋናዊ ታዳጊ የአልበርት ቪዲዮና ፎቶ በፌስቡክ እና ኢንስታግራም ላይ የተለያየ ሚም እየተሰራበት ታዋቂ ከመሆኑም በተጨማሪ ለብዙ ሰዎች የገቢ ምንጭ ሆኖ ቆይቷል። በተለይ ቪዲዮ ለመጀመሪያ በተለቀቀበት የቲክቶክ አካውንት ከ370 ሚሊዮን በላይ ሰዎች የተመለከቱት ሲሆን ከዛም በኋላ በሚሊዮን የሚቆጠሩ ሰዎች ሚም ሰርተውበታል። በዓለም ዙሪያ ያሉ በመቶ ሚሊዮን የሚቆጠሩ ሰዎች አይተውታል። አስገራሚው ነገር የዚህ ልጅ ቪዲዮ በቲክቶክ የተለቀቀበት መንገድ ራሱ አስገራሚ ነበር። ይህ ቪዲዮ ለመጀመሪያ ጊዜ ፖስት ያደረገው ሰው ቪዲዮውን ያገኘው ከሰው ላይ በገዛው ስልክ ውስጥ ነበር። በኋላም እንደታወቀው ይህንን ቪዲዮ የቀረጸው ታዳጊ ልጅ አጎት ሲሆን ስልኩን በሸጠበት ወቅት ቪዲዮ ባለመደለቱ ይህን ያገኘው ሰው ይህን ያህል ቫይራል ይሆናል ብሎ ሳያስብ እንደ ቀልድ ፖስት አደረገው። በዚህ መልክ በአጋጣሚ ቫይራል የሆነው ቪዲዮ ታዋቂ ከሆነ በኋላም የተለያዩ ኮንተንት ክሬተሮች ወደ ቤቱ እየሄዱ ለቪዲዮ ማሳደጊያ ቪዲዮ እየቀረጹ ሲለቁት ነበረ። በቅርቡ ግን አንድ ታዋቂ የጋና ቲክቶከር ይህን ልጅ በተመለከተ በሰራው ቪዲዮ የጤና ችግር እንዳጋጠመውና በድህነት ውስጥ እንደሚኖር ገልጾ እንዲታገዝ ጥሪ ያቀረበ። ይህን ጥሪም ተከትሎ በሳምንት ጊዜ ውስጥ በጋናና ናይጄሪያ እንዲሁም በሌሎች ሀገራት ከሚኖሩ ቲክቶከሮች 50 ሚሊዮን ናይራ የተሰበሰበለት ሲሆን እስካሁን በቀጠለው የገቢ ማሰባሰቢያ ይህ ታዋቂ ልጅ ለመደገፍ ብዙ ሰዎች ቃል ገብተዋል። እንደያን ነገር እኔ በጣም ያስደስተኛልና እናንተም ደስ እንዲላችሁ ብዬ ነው። ማለት የደሃ ልጅ ነው፣ ፕላምፕሌት እየበላ የሚኖር ሰው ነው። እንግዲህ ፕላምፕሌት ታውቃላችሁ፣ በምግብ ለተጎዱ ሰዎች የሚሰጥ ምግብ ነው። ይህ ልጅ እንግዲህ እናቱ ፕላምፕሌት ስትሰጠው የእናቱ ፕላምፕሌት አልበላም ብሎ እያለቀሰ አያቱ መታ ደግሞ ታዘሴም ታይ ምግብ ስትሰጠው ነው ከለቅሶ ወደ ሳቅ የመጣው ማለት ነው። እና አሁን ላይ ታሞ ነበረ። ለሱ እርዳታ ለማሰባሰብ ተብሎ እስከ 50 ሚሊዮን ሊሬ ማለት የታሪክ የሚቀይር ብር ነው። 50 ሚሊዮን በዛ በሀገሩ ስታንዳርድ ራሱን የሚቀይርበት ነው። ኤኒዌይስ ግን እኔ በበኩሌ በጣም ደስ ብሎኛል የዚህ ልጅ ታሪክ ስለተቀየረ። የደሃ ልጅ በምን ህይወቱ እንደሚቀየር እግዚአብሔር ብቻ ነው የሚያውቀው። ፈስ ትዳር ከሚበትኑ ነገሮች ቀዳማዊ ነው። ምን ፈሱ በጣም የሚሰጥ ከሆነ የሚደጉ ሽታ የሚሸጥ ከሆነ ፈስ ትዳር ይበትናል። እሺ፣ ሁለተኛ ማንኮራፋት ትዳር ከሚበትኑ ነገሮች ሁለተኛው ነው። አብሶ ከፍተኛ ድምጽ ማንኮራፋት የሚያንኮራፉ ሰዎች ትዳር ይበትናል። ምክንያቱም አብሶ ወንድ ልጅ እንቅልፉን ይወዳል። በወዙ ተጨናንቆ ስለሚወድ እንቅልፉን መተኛት በስራ መተኛት ይፈልጋልና ማንኮራፋት ሌላኛው ነገር ነው። ሶስተኛ ደግሞ
ጭቅጭቅ ትዳር ይበትናል። ይኸውልህ ጭቅጭቅ ያልካት ነገር ትክክል ናት። እኔ ማሰምርባት ጉዳይ ናት። ያው እንደሚታወቀው የበላ ሰው ይፈሳል። አዎ ሆዳችን ውስጥ የተወሰኑ ነገሮች ወይ ጀርም ጉዳይ ካለ ዲቶክስ ካልተደረገ በስተቀር ቤት እንደማጽዳት ይበሉት። ብዙ ጊዜ የተዘጋ ቤት ቅስናት አይደለም እንደምታውቁት። አንዳንድ ሰው የሚፈሳው ፈስ በርበሬ በሉት ያቃጥላል። አይኑላ ሜዱላ ብሉንጋታ ነው የሚነካው። ግን ይሄን ያህል ፈስ ችግር ያመጣል ማለት ነው። በሁለተኛው ቀን ነው እኔ የምባረረው። እልዛ የምታባረኝ በሁለተኛው ቀን እርግጠኛ ነኝ። አንዳንድ ጊዜ ዋስነሳ ክፍሌ ውስጥ ጉም ሰርቶ ነው ማገኘው። የምሬን ነው የምላችሁ። ሌሊቱን የሚወጣው ዜድ ሪፖርት ነው እንዴ አቃጥሎኝ እንዲህ ብዬ ነው የምነሳው። አንኮራፋት ለምትለው ደግሞ ወዶ አይደለም ሰው የሚያንኮራፈው ፈልጎት አይደለም። ነገር ግን በሕክምና እርዳታ የሚጠፋ ጉዳይ ነው። አንተ እንዳልከው ያን ያህልም ከባድ ነው ብዬ አላስብም። የሶስተኛዋ ግን የምናሰምርባት ነው። ጭቅጭቅ ማን አይደለም ያገባ እኔ ሲንግሉ ብቸኛው እንደው ጢማሙ ኬክ አልፈልግም። ለማንኛውም ሶስተኛው ፖይንት እኔንም ያስማማኛ ጭቅጭቅ ያለው ጭቅጭቅ በጣም ለትዳር ጠንቅ ነው። ግን ይሄ ፈስና ማንኮራፋት የሚለው ግን ያን ያህል ኢንተረስቲንግ አይደለም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ዛሬ 7 ዓመታቸው እየተከበረ ይገኛል። በዚህ 7 ዓመት ውስጥ እናንተ ምን አያችሁ? ምን አተረፋችሁ? ምን ተጠቀማችሁ? ምን ተጎዳችሁ? የሚለውን እስኪ ኮሜንት አድርጉ። ጠቅላይ ሚኒስትራችን እንግዲህ ይሄ ቪዲዮ ባይደርሳቸውም እንኳን አደረሱት ማለት ፈልጋለሁ። ቀሪው የስልጣን ዘመኖትም እንግዲህ የተባረከ ይሁን። ዛሬ መጋቢት 24 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ከሆኑ 7ኛ ዓመታቸውን ዛሬ ይዛሉ። 7ኛ ዓመታቸውን እንግዲህ ዛሬ ያከበሩ ነው። አሽቃበጥ ካትበሉኝ እንጂ በጣም በዚህ 7 ዓመት ውስጥ ብዙ ነገሮች ተቀያይረዋል። ብዙ ለውጦችም አይተናል። ብዙ ድካሞችም ነበሩ። መቼም ሰው ሲሰራ 100% ፍጹም መሆን ስለማይችል ማለት ነው። ለማንኛውም ግን እናንተ ይሄንን ቪዲዮ እየተመለከታችሁ ያላችሁ ኢትዮጵያውያን በዚህ 7 ዓመት ውስጥ ምን ታዘባችሁ? ምንስ ተጠቀማችሁ? ምን አተረፋችሁ? የሚለውን ኮሜንት ብታደርጉ አነበዋለሁ። እናልፋለን። ለማንኛውም ለዛሬ ያዘጋጀውላችሁ ፈታ ዘና የሚያደርጉ ቪዲዮዎች እነዚህን ይመስሉ ነበር። ፈታ በሚያደርገው ፈታ ብለን አስተያየት በሚሰጠው አስተያየት ሰጥተን እዚህ ጋር ደርሰናል። በሌላ ቪዲዮ ነገ እስክንገናኝ ድረስ ወዳችኋለሁ። መለይ ፌዳው ነበርኩኝ። ይመቻችሁ።